እንዴት ነው ሀብቱን የምትወርሺው? ሰላም መንገድ እያልነው የፈጣሪ አለ። ምንድን ነው የሰማሁት? ቃል የእትዬ ልጅ አይደለችም? ለገንዘብ ብላ ይህን ያህል ያደረገችው እንዴት? ሰው በዚህ ልክ ክፉ መሆን ይችላል እንዴ? ለካ በመርዝ ልትገላት የነበረ ቃል እንዴት ጨካኝ ሴት! ዘግተሽ እንደምትቀመጪ አይሻለሁ እና አለሽ። አምላኬ እባክህን እንዴት እትዬ እናትሽ? ዝም በይ አንቺ ነሽ ሁሉንም ነገር ያበላሽሽ። ምን እሺ ነው? እኔ ምን አደረኩኝ? ሰምኛለሽ? ከዚህ በኋላ ላይ አልፈልግም። እሺ ቆሻሻ መተሽ ወደዛ ቆሻሻ ነው ልመልሽኝ ነው? አሁን በሰላም ውጭልኝ። ከኔ ጥፊ ነው ሀዬ መችሽ። በጣም ጥሩ። ሚስጥርሽን እንደሰማሁ ረስተሽዋል መሰለኝ። ቀጣይ ስመጣ ሚስጥርሽን ላፈነዳው ነው የምመጣው። እሺ ይመሽ። ተቃዩ እኔ ልሰቃይልሽ እኔ እናት። ይቅር በይኝ እኔ እናት። ብሌን እንግዲህ የተደገሰላትን ድግስ አላወቀችም። ከቤት እንድትወጣ ታዛለች። እሷም ከቤት ልትወጣ ወስናለች። አሁን ላይ ዳግም ያደረገው ነገር እየተቆጨበት ቢሆንም ግን ደግሞ በአንድ በኩል የሁለት ነፍስን ሕይወት እንደታደገ ነው የሚሰማው። ምክንያቱም ብሌንንና እናቷን ታድጊያለሁ ከእንደዚህ ከሚገሏቸው እኔ ባግታቸው ይሻላል ብሎ የወሰነው እርምጃ በጣም ጥሩ ነው ብሎ ለራሱ ያስባል። አሁን ላይ እንግዲህ ቃል ያመጣቻት ጓደኛ ከጓደኛዋ ጋር እጅግ በጣም አለመግባባት ተፈጥሮ አይተናቸው ነበረ። ይሄ ማለት ደግሞ ቃል በጣም ደንግጣለች። የደነገጠችውም ያየችውን ነገር ማመን አቅቷታል። ምክንያቱም ከቃል ጓደኛ ጋር አንድ ላይ ሆነው ሲያወሩት የነበረውን ነገር በጠቅላላ ሁሉንም ነገር ሰምታለች። ብሌን ይሄንን ነገር ከሰማች ምን ይፈጠራል ብላ ነው ቃል የደነገጠችው። ምክንያቱም ደግሞ ቃል የወይዘሪት ሰላም ልጅ እንዳልሆነች እና ሰላም እንግዲህ ብቸኛ አንድ ልጇን ለዘመናት ስትፈልጋት ከኖረችበት አካባቢ ላይ አሁን ላይ 22 ከሚባለው አካባቢ መኖሯንና ከዛም ባሻገር ደግሞ ሰላም እንደምትባል ስሟን ጠንቅቀው እያወቁ ግን ደግሞ ሰላም ሌላ ልጅ እንዳላትና ይሄ ልጅ ደግሞ ቃልዬ እንደሆነች ቃልሽን ለመጠበቅ ብዬ ቃል ብያት ነው ስሟን በማለት እንግዲህ የገዛ ወንድሟ በኃይሉ አምጥቶ ይህንን አስረክቧታል ማለት ነው። በአሁን ላይ ሳሚ ብዙ ነገሮችን አብሮ ከኋላው እሷን ለማጥቃት እየሞከረ ይገኛል። አሁን ላይ ብሌን በጣም በሚያሳዝን ሁኔታ ጉዳት ላይ ትገኛለች። እናቷ መታገቷን ሰምታለች። ከዛም ባሻገር ደግሞ እኛ የምንልሽን ነገር ብቻና ብቻ ታደርጊያለሽ፣ ከዛ ውጭ ሌላው ነገር ትርፍ ነው በማለት ብዙ ነገሮችን አስጠንቅቀዋታል ማለት ነው። ከቤት ውጭ ስትባል እሺ ማለት አለባት። ምክንያቱም ለእናቷ ስትል ብዙ መስዋዕት መክፈል እንዳለባት ይሄንን ተረድታለች። አሁን ላይ ብሌን ከቤት ልትወጣ አሰሪም አመሰግናለሁ እንግዲህ ደሞዝ የሰጠሽኝ ስላለ ቀሪውን በሌላ ጊዜ መልሳለሁ በማለት እንግዲህ ከቤት ተሰናብታ ወጣለች እና በጣም አዝናለች ሰላም። ምክንያቱም ደግሞ በጣም ነው የምትወዳት፣ ትሳሳላታለች። ስታቅፋት የራሷ ልጅ ስሜት ነው የሚሰማትና ግን ደግሞ ጊዜ ጥሏቸው እናትና ልጅ መሆናቸውን አልተዋወቁም እስካሁን። አሁን ላይ እንግዲህ የታገተችዋን እናቷን ነፃ ለማውጣት ይመስላል ጉዞዋን ጀምራለች። እንግዲህ ከበር የገጠማት ምን እንደሆነ ባይታወቅም በር ላይ ከባድ ነገር ያጋጠማት ትመስላለች። ደንግጣ ስትመለከት ነበረ። ማን ይሆን ከበሩ ፊት ለፊት ላይ ቆሞ ያየችው? በጣም የሚገርመው ነገር ይሄ ነው። አሁን ላይ ቃል እንግዲህ
አቶ በኃይሉን ያሳስረዋል ወይም ደግሞ ወደ ዘብጥያ ያስወርድልኛል ያለችውን ፋይል ከፍታ ለማየት እየሞከረች ነበር። በብዙ ገንዘብም ስትደራደርበት ነበር። ይሄንን ፋይል ልትቸበችበው ያሰበችው ቃል እውነት ይሳካላት ይሆን? እንግዲህ ፋይሉን ለመክፈት ትንሽ ደቂቃዎች የቀሩት ነበረ። በዛ ሰዓት ላይ ስልኳን ደውላ ነበረ። ሂሳቧን እያወራረደች ነበረ። ፋይሉ ሙሉና ትክክለኛ ከሆነ ኦሪጂናሉ ከሆነ እኔ ምንም ችግር የለውም ሁሉንም ነገር እልክልሻለሁ ያልሽውን ገንዘብ በማለት የተደራደረችበት የነበረችው ቃል በስተመጨረሻም አንድ ሰው እንግዲህ በር ላይ ቆሞ ወይም ደግሞ ወደ ቤት ወደ ክፍሏ እየገባ ያየችው ሰው አለ። እጅግ በጣም ደንግጣ ቆማ ነበረ። ምክንያቱም ደግሞ ስራ ያለበት ሁልጊዜ ፈሪ አይደል? እንደዛ ሆኖባት ሁሌ ኋላዋንና ፊቷን አታምንም ሆና እጅግ በጣም ደንግጣ በሰቀቀን ነበር የቆመችው። አሁን ላይ የቃል ጓደኛ ዝታባት ነው ሄደችው ለቃል። ምክንያቱም ደግሞ ሂጂ ውጭልኝ ከዚህ ከቤት አንቺ መጠሽ ነው እንደዚህ አይነት ንግግር እንደዚህ አይነት ጦስ ውስጥ የከተትሽኝ በማለት ለተናገረቻት ንግግር ከዛም ወደዛ በነበረው ድህነቴ ልትመልሽኝ አስበሽ ነው አደለ በማለት እንግዲህ ቃል ደጋግማ መጥፎ ቃላቶችን ስትጠቀም ጓደኛዋ በጣም ተናዳለች። ይሄንን ሚስጥርሽን ያልሰማው መስሎሽ ነው? ቆይ እንግዲያውስ ድጋሚ በመጣ ጊዜ ይሄንን ላፈነዳ ነው መመጣ በማለት ሚስጥሯን እንግዲህ ለሌላ ቀን እንደምትዘረግፈውና የሰማችውን ነገር በሙሉ ለሰላም እንደምትነግራት ለራሷ ቃል ገብታ እየተመናጨቀች ፈጥና ነበረ ከቤት የወጣችው። ይሄ ማለት ደግሞ ቃል በሌላም በአንድም በኩል ይሄንን ሚስጥር ረስተዋለች ለሷ እንደተናገረች። ምክንያቱም ደግሞ ይሄን ሚስጥር እንደነገርሽኝ ረስተሽው ነው አይደለ? ይሄንን ከባድ ቃላት መጥፎ ቃላት የተናገርሽኝ በማለት በውስጧ ሀሳቧን ተናግራ ነበር ጓደኛዋ ከቤት ተፈናጥራ የወጣችው። ስለዚህ ሌላ ሰው ባይናገር እንኳን ቃልን ለማጋለጥ ጓደኛዋ በቂ ናት ማለት ነው። ምክንያቱም የብሌንን ትህትና የተመለከተች ትመስላለች። ከበር ላይ ጀምራ ብሌን እባላለሁ ብላ ተዋውቃ ስታስገባት ጀምሮ የብሌንን መልካምነትና እንዲሁም ደግሞ ብሌን ልጇ እንደሆነች ምንም ነገር አላወቀችም። ሰላም አሁንም ድረስ ፍንጭ እንኳን አላገኘችም። ምክንያቱም የስሟ አወጣጥ እንዴት ብሌን ነበረ? በዛ ላይ ደግሞ አባቷንም ስትጠራ የአባትሽ ስም እኮ ይሄ አይደለም ረስተሽው ነው ስትላት፣ መቼ ያሳደጋችሁኝን፣ መቼ ተንከባከባችሁኝን፣ መቼ ፍቅር ሰጣችሁኝ እያለች እንግዲህ የሰላምን ውስጡን ልቦናዋን እየነካች ነበረ የሰነበተችው። አሁን ላይ ግን ብዙ ነገሮች ያከተመላቸው ይመስላል። ምክንያቱም ደግሞ አሁን ላይ ዳግም እንግዲህ ብሌንን መታገት ከሰማ ወይም ደግሞ ብሌን ወዴት እንደሄደች ማወቁ አይቀርምና የብሌንን መጎዳት ወይም ደግሞ የእናቷን እንደዚህ መሆን ካልወደደ አንድ ፍንጭ ይሰጣል። ምክንያቱም እሱም ፋይሉ በእጁ ስለሚገኝ እያንዳንዱ ነገር እሰጥ አገባ ውስጥ መግባታቸው ላይቀር ነው። በኃይሉ እንግዲህ ዳግም የማን ልጅ እንደሆነ እስካሁን ድረስ ምንም ፍንጭ አላገኘም። ምክንያቱ ደግሞ ይህንን ሴራ የሚጎነጉነው ሌላ ሰው ነው ከጀርባው። በኃይሉን አስጠፍቶ ከቤተሰቦቹ አሁን ላይ ቤተሰብ አልባ ያደረገው በኃይሉ አሁን ዳግም ሊበቀለው ይችላል። ምክንያቱም ደግሞ እናቷን አግተውባታል። የእሱ እናት እንደሆነችም አያውቅም። በዛ ባሻገር ደግሞ ሌላው ነገር አሁን ብሌን ላይ ፍቅር እየያዘው የመጣ ይመስላል። ይሄንን ነገር ደግሞ ብሌንን ከወሰዷት በእርግጠኝነት በኃይሉን እንደሚበቀለውና ከዚህ ቀደም ኮፒ አድርጎ ያስቀመጠው ፍላሽ እንዳለው በዛ ማስፈራራት እንደሚችል ብዙ ነገሮችን ልናገነዘብ ይችላለን ማለት ነው። ሰላም ግን መቼ ይሆን የምትነቃው? ሰላም መቼ ነው ከልጇ ጋር የምትገናኘው ላላችሁ በጣም ጊዜው ሊረዝም ይችላል እንጂ መገናኘታቸው አይቀሬ ነው።